ሰላም ሰላም ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ሰዎች ምን ይላሉ የተሰኘው ፕሮግራማችን እነሆ ጀምሯል። እንግዲህ ሰሞኑን ሀገራዊ የንስሐ የጸሎት መርሃ ግብር እየተደረገ ይገኛል። በዚህ ዙሪያ ደግሞ ጥያቄዎችን እያነሳን ቆይታ እናደርጋለን። ሁላችሁም በያላችሁበት መልካም ቆይታ። እኔ ስሜ ወርቁ ግርማ እባላለሁ። ሽፈራው ወልደ ሚካኤል እባላለሁ። እኔ ፓስተር አሊ ከማል እባላለሁ። ፓስተር መላኩ እባላለሁ። እኔ መጋቢ በላቸው መለሰ እባላለሁ። ይሄ ፕሮግራም የተጠራበት ምክንያት እንደነገርኩሽ ቀደም ሲል በመጣው መልእክት ነው። ለኢትዮጵያ የመጣ መልእክት አለ። ያ መልእክት ደግሞ ከእስራኤል ሀገር በመጡ ፓስተር ዘካሪያስ በላይ የሚባሉ ናቸው። ያንን መልእክት የቤተ ክርስቲያን መሪዎች ከሰሙ በኋላ በቀጥታ አደራጅ ኮሚቴ የሚያስተባብር ተመርጦ በዛ መሰረት ስትራቴጂ ተቀርጾ ነው ወደዚህ ጸሎት የተጠራው ማለት ነው። የዚህ የጸሎት ፕሮግራም ዋና ዓላማ የቤተ ክርስቲያን መሪዎች በዚህ ምድር ያሉ ብዙ የተፈጸሙ አስከፊ ነገሮች የሆኑት የእግዚአብሔር ሰዎች በተለይ መሪዎች እግዚአብሔር ፊት በትህትና በፍርሃትና በመንቀጥቀጥ ባለመሆናቸው ባለመቅረባቸው ራሳቸውም ላጠፉት ጥፋት በምድሪቱ ላይ ማንም ያጥፋው ማንም ስለተፈጸመው በደልና ኃጢአት ይቅር ባለማለታቸው ነው የሚል አመለካከት አለ። በዚያ መሰረት ነው እንግዲህ ይሄ ብዙ ጊዜው ነው የታሰበበት እና አሁን ያው የእግዚአብሔር ፈቃድ ሆኖ አሁን መሪዎች ልባቸውን ፈቃዳቸውን ጊዜያቸውን ሰጥተው በአንድ ላይ ሆነው በእግዚአብሔር ፊት ንስሐ የሚገቡበት ወይም የገቡበት ቀን ነው። ዛሬ ጀምሮ ያው 3 ቀን ይፈጃል። ይህንን ነው ዓላማው። እንግዲህ የምድሪቱ በደልና ኃጢአት በሙሉ እንዲወገድ እስካሁን ህዝቡም የቤተ ክርስቲያን መሪዎችም ጨምረው ያደረግነውን በደል በራሳችን ፍቃድ የመገዛት የመመራትን በዚያ አንጻር ጌታ ይቅር እንዲለን ምድራችንን እንዲጎበኝ በመራት የሚጠይቅ ነው። ዓላማው ያው ጌታችን ኢየሱስ ክርስቶስ የመጀመሪያው ስብከቱ የእግዚአብሔር መንግስት ቀርባለችና ሁላችሁም ንስሐ ግቡ ይላል። የመጀመሪያው ዓላማው ቤተክርስቲያን ወደ ተባለላት ግብ እንድትደርስ መልኳን ስላጣች ወደ መልኩ እንድትመለስ እውነት ስለጠፋ እውነት ደግሞ አርነት ወጥቶ እንዲያገባ ይህ ትልቁ ዓላማዋ ነው። ሁለተኛ ደግሞ ቤተክርስቲያን ለሌሎች ምሳሌ ያልሆነችም ጥሩ ምሳሌ ያልሆነችም የተወለዱት ልጆችም እንደዛ እየሆኑ ስለሆኑ ስለዚህ አሁን መልኳ ሲመለስና ፍቅሯ አንድነቷ ሲመጣ ከውጭ ያሉት ምሳሌ እንሆናለን። አሁን ግን መሸማቀቂያ ሆነናል፣ አፍረናል፣ ውስጣችን በሐዘን ውስጥ አለ። ስለዚህ ንስሐ ያስፈልገናል። ንስሐው በሁለት አቅጣጫ ነው። ውስጣችን ተበላሽቷል፣ መልኩ የለም፣ ወደ መልኩ እንመለስ ነው። ሁለተኛ ደግሞ ህዝቡ ምሳሌ አልሆንም፣ ለብዙዎች መዳን አልሆንም። የኔ አሁን ቤተሰቦች ሲድኑ ምሳሌ ሆኜ ነው። ብዙ እስላሞች የኔ ቤተሰቦች ድነዋል። አሁን ግን ሊድኑ ያሉ እስላሞች ግን ምሳሌ ልሆን አልቻልኩ። ምክንያቱም የት ነው የምንሄደው እያሉ ስለተቸገረ ከዚህም አኳያ እያየን ነውና ዓላማው ሁለት ነው። መልኳ ሲመለስ ውጭው ያምራል፣ አትራክሽን ይኖራታል። ከዛ አንጻር ነው ማለት ነው። የዚህ የጸሎት ዓላማ እንግዲህ ንስሐ ነው። እግዚአብሔር በተለያየ መንገድ እንግዲህ ለምድሪቱ መሪዎች ለቤተ ክርስቲያን መሪዎች እግዚአብሔር የንስሐ ጥሪ ብዙ ጊዜ ጠርቷል። ብዙ ዓመታት እግዚአብሔር የንስሐ ጥሪ ጠርቷልና በተለያየ ምክንያት እንግዲህ ንስሐ ያስፈልጋል አያስፈልግም ከሚሉም ከመሪዎችም ከተለያዩ ደግሞ ማህበረሰብ ከአማኙም ጋር ባለ ሁኔታ እግዚአብሔር የሚፈልገውን የንስሐ ፍሬ ስላልታየ በምድራችን በቤተ ክርስቲያን በመሪዎችም አካባቢ የተለያዩ ችግሮች ከመኖራቸው አንፃር ድጋሚ እግዚአብሔር
የንስሐ ጥሪ ሰጥቶናልና ይህን የንስሐ ጥሪ እንግዲህ ተቀብለን እግዚአብሔር በሰጠን እንደገና እድል ማለት ነውና ያንን እድል ለመጠቀም እንደገና መሪዎች ተሰብስበን በተለያየ ፕሮግራም እንግዲህ ንስሐዎችን ለመግባት በትህትና በእግዚአብሔር ፊት እግዚአብሔር የሚፈልገውን የንስሐን ፍሬ ለማሳየት ሁላችንም ወደዚህ ተሰብስበናልና እግዚአብሔር እንግዲህ በሰጠን እድል ምድሪቱ ላይ በቤተ እምነቶች ላይ በመሪዎችም በሁሉም በአጠቃላይ ወንጌል አማኞች ላይ እውነተኛ ለውጥ ይመጣል ብለን እንጠብቃለን። እዚህ የጸሎት ጥሪ ዋና ዓላማ በአጠቃላይ በኢትዮጵያ ባሉት ቤተ ክርስቲያን የመሰዊያ ተሐድሶ የሚል ፕሮግራም ተዘርግቶ ነው ለብዙ ዓመታት ሲጸለይ ነበረ። በተለይም ደግሞ ለአንድ ዓመት ያህል በብዙ የጸሎት ግብረ ኃይል ሲጸለይ ነበረ። ይሄ የማጠቃለያ ጸሎት ነው እና በአገር አቀፍ ደረጃ መሪዎች በተለይ ወሳኝ ቦታ ላይ ያሉት መሪዎችና ማላጆች በአንድ ላይ ተሰባስበው በጋራ መሰዊያን የማደስ ጸሎትና የንስሐና የምልጃ ጸሎት የሚያደርጉበት ፕሮግራም ነው ማለት ነው። በዚህ ዓላማ የተዘጋጀ ነው። አስፈላጊነቱ ከመጣው መልእክት የተነሳ ነው። መልእክቱ በኢትዮጵያ ላይ ሊመጣ ያለ የክፉ ምክር አለ። ያንን በጸሎትና በንስሐ በመካከል በመቆም መሪዎች ያንን ክፉን ምክር ወደ መልካም እንዲቀየር ያንን ታሳቢ ተደርጎ የተዘጋጀ ነው። ንስሐ እኮ ምንጊዜም አግባብ ያለው መደረግ የሚገባው ነገር ነው። የበለጠ እንደውም ዘመኑ እየጨከነ በሄደ መጠርና ቁጥር ምክንያቱ ምን እንደሆነ ያለው መተዛዘን፣ መራራቅ፣ መጠላላት፣ አንዱ ሌላውን መካሰስ የመሰሉ ነገሮች ምንድን ነው ምክንያታቸው ብሎ እግዚአብሔር ፊት መውደቅና የእግዚአብሔርን ምሪት በዚያ ላይ አግኝቶ በተሰጠው ምሪት መሰረት መጸለይ፣ በተለይ እግዚአብሔርን ፊት መፈለግ፣ ፍቃዱን ማወቅ በጣም ሁልጊዜም ተገቢነት ያለው ነገር ነው። ስለዚህ ለአሁንም ለወደፊትም እንዲህ አይነቱ ነገር በጣም አስፈላጊ ይመስለኛል። አስፈላጊነቱ እግዚአብሔር ተናግሯል። እግዚአብሔር ንስሐ ግቡ ብሎናል። ኦልሬዲ ንስሐ ግቡ ስለተባለን መግባት አለብን ከጌታ ዘንድ መልእክት ስለመጣል ያ ነው። እዚህ እንግዲህ የንስሐ ጥሪ እንግዲህ መጽሐፍ ቅዱሳችን እንደሚናገር እግዚአብሔር በብዙ ክፍሎቹ ውስጥ እግዚአብሔር ግለሰቦችን ለንስሐ ይጠራል፣ ቤተሰብን ለንስሐ ይጠራል፣ አገርንም ለንስሐ ይጠራል እና መጽሐፍ ቅዱሳችን ውስጥ በዚህ ረገድ የንስሐ ጥሪ እግዚአብሔር ሲጠራ እንመለከታለን እና እውነተኛ ንስሐ የገቡ የንስሐ ፍሬ ያሳዩ ደግሞ አገሮችም ሲቀየሩ አይተናል። በመጽሐፍ ቅዱስ ውስጥ እግዚአብሔር ንስሐቸውን ተቀብሎ በትህትና በእግዚአብሔር ፊት ንስሐ ምሕረትን በመጠየቃቸው ምክንያት ደግሞ መመለሳቸውን የልብን መመለስ አይቶ የአገሮችን፣ የመሪዎችን፣ የግለሰብም የቤተሰብም መመለሳቸውን አይቶ እግዚአብሔር እውነተኛ ምሕረት ሲያደርግ አገር ሲቀየር፣ ህብረተሰብ ሲቀየር፣ ትውልድ ሲለወጥ፣ ከመጣው ጥፋት ሲድን በመጽሐፍ ቅዱሳችን ውስጥ ያየነው ነገር ነው፣ እውነትም ነው ይሄ። ስለዚህ የዚህ ንስሐ አስፈላጊነት በተለይ እንደ ኢትዮጵያ በተለይ እግዚአብሔር ተደጋጋሚ የንስሐ ጥሪ ለቤተ ክርስቲያን መሪዎች፣ ለቤተ እምነት መሪዎች፣ ለትውልዱ፣ ለአባቶች ይህንን ጥሪ አስተላልፏል። ብዙ ጊዜ ይህንን አስተላልፏል እና እግዚአብሔር በሚፈልገው ልክ አልሰጠንም። ተደጋጋሚ የንስሐን ጥሪ ለዚች ምድር ላይ እግዚአብሔር ጥሪ ያስተላልፏል እና ይሄ የሆነበት ምክንያት ምንድን ነው? ብዙ ጥፋቶችን አይተናል። እግዚአብሔርን ያሳዘኑ፣ እግዚአብሔርን የበደሉ፣ ሕዝብ የተጎዳበት፣ ሀገር የተጎዳበት፣ ከተሞች፣ ክልሎች የተጎዱበት ብዙ በደሎች በምድራችን ላይ አሉ። እግዚአብሔር ያዘነባቸው ነገሮች በጣም ብዙ አሉ እና አንዳንድ ቦታ ላይ ደግሞ የግፍ ደም፣ ንጹህ ደም የፈሰሰበት ግፍም የተደረገበት ሁኔታዎች የሰማንበትም ጊዜ አለና እግዚአብሔር
ይህንን ያየ የተመለከተ ይመስለናል እና እግዚአብሔር የንስሐ ጥሪ ሲያደርግ እውነተኛ ፈውስ በምድራችን ላይ እንዲሆን፣ እውነተኛ ሰላም እግዚአብሔር ለምድራችን ያየው እድገት እንዲቀጥል፣ ትውልድ እንዲድን፣ ሕዝብ እንዲያመልጥ፣ ትውልድ እንዲያመልጥ፣ እግዚአብሔር ከመጣው ቁጣ ደግሞ ምድሪቱን እንዲከልል እግዚአብሔር የንስሐ ጥሪ አድርጓልና ይህን የንስሐ ጥሪ የቤተ ክርስቲያን መሪዎች እንደገና ደግሞ የተለያዩ ማህበረሰብ ክፍሎችና ወንጌል አማኙ ተቀብለው ይሄንን የንስሐን ጊዜ ጥሪ ተቀብሎ በእግዚአብሔር ፊት በንስሐ በትህትና መቅረብ ይሄ ትልቅ ውጤት እንደሚያመጣ አምነው በአንድ ልብ በአንድ መንፈስ በዚህ ቦታ ላይ መሰብሰባችን ይሄ ለምድራችን በጣም ትልቅ አስፈላጊ ነገር ነው። ለምንፈልገው ለውጥ፣ ለምንፈልገው ፈውስ፣ እውነተኛ ፈውስ ምድራችን፣ ቤተክርስቲያን መሪዎች እንዲፈወሱ፣ ልባችን እንዲፈወስ፣ እውነተኛ መመለስም ደግሞ እውነተኛ መመለስ ወደ እግዚአብሔር እንድንመለስ እግዚአብሔር እድል የሰጠን ጊዜ ስለሆነ ይሄ ንስሐ ጊዜ በጣም አስፈላጊ ጊዜ ነው። ትልቅ እድል ነው የተሰጠንና ይሄ እንደውም እኔ መጨረሻ እድል እንዳይሆን ሁሉ ፈራለሁና ተደጋጋሚ የሆነ ጥሪ ተደርጎልን እውነተኛ ምላሽ ያልሰጠንባቸው ጊዜያቶችም ስላሉ እግዚአብሔር እንግዲህ የሰጠን ይሄ የንስሐ ጥሪ እጅግ በጣም ለምድራችን በተለይ አሁን ላለንበት አስፈላጊ ነው ብዬ እላለሁ። እንግዲህ አስፈላጊ ያደረገው ችግር ነው ሲባል ሰው ከእግዚአብሔር ጋራ፣ አገር ከእግዚአብሔር ጋራ፣ ቤተክርስቲያን ከእግዚአብሔር ጋራ በሰላም እየኖረች ከሆነ ችግር የለም፣ ንስሐም አያስፈልግም። እንደ አገራችን ስንመለከት የኢትዮጵያ ቤተክርስቲያን በብዙ መልኩ ኃላፊነቷን እየተወጣች አይደለችም። ይህም መንግስትን በሚመለከት የተሰጣትን የወንጌልን ተልእኮ ከመስበክ አንጻር፣ መሪዎች ኃላፊነታቸውን ከመወጣት አንጻር፣ እንደ ባለአደራነት ለተተኪ ትውልድ ትክክለኛውን ነገር ከማስተላለፍ አንጻር፣ አገርን ከባዕድ አምልኮ፣ ከተበላሸ ከደም እና ከእርግማን ከመጠበቅ አንጻር የኢትዮጵያ ቤተክርስቲያን ተገቢውን ነገር አልተወጣችም እና አገራችን የተስፋ ቃል ያላት ሀገር ነች። ግን እንደዛ አይነት ሆና ስላልተገኘች በኢትዮጵያ ላይ እግዚአብሔር ያዘነው ሐዘን አለ። በተለያየ ጊዜ ወደ ኢትዮጵያ ቤተክርስቲያን እና ወደ ኢትዮጵያ መሪዎች ንስሐ መግባት እንደሚያስፈልግ ይነገር ስለነበረ እንግዲህ አስፈላጊ ያደረገው ያንን የእግዚአብሔርን ምሕረት ለመለመን ጌታ እግዚአብሔር የኢትዮጵያን ቤተክርስቲያን ሞገስ እንዲመልስ ለኢትዮጵያ መንግስትና ለሕዝብ ሁሉ ምሕረት እንዲያደርግና ኢትዮጵያ ወደሚያስፈልጋት ታድሶ እንድትገባ፣ ወደ መንፈሳዊ ታድሶ፣ ኢኮኖሚካል የሆነ ታድሶ ውስጥ እንድትገባ ይሄንን አስፈላጊ አድርጎት ነው የፕሮግራም የተዘጋጀው። ከምን ጊዜውም በላይ ለምድራችን ንስሐ የሚያስፈልግበት ጊዜ ነው። ማንም እንደሚያውቀው ምድራችን እግዚአብሔርን የሚፈሩ ሰዎች አሉባት ብለን በቁጥር በጣም ትልቅ ቁጥር ያለን ህዝቦች ነን። ነገር ግን የምናየው ፍሬ ያንን ስለማይመስል እግዚአብሔር ከኛ ያዘነበትን ነገር በፊቱ በንስሐ ቀርበን እሱ በሚፈልገው መንገድ በመጓዝ ለምድራችን መልካም ቀን እንዲመጣ ከምኞትም ከመማጸንም አንጻር በጣም አስፈላጊ ነው። እኔ ማየው ንስሐ ክርስትና ነው። ብዙ ንስሐ አስፈልጉ የሚሉ ሰዎች ይኖራሉ። እኔ ግን የቀን ህይወታችን ነው። ንስሐ ያልገባ ሰው በየቀኑ ሰውነቱ ይስክዳል። አመለካከታችን መጥፎ ሲሆን ንስሐ እንገባለን። ስለዚህ ንስሐ የክርስትና ህይወት ዘላለማዊ ህይወታችን ወደ ማምጣት ንስሐ ማለት ለኔ መናዘዝ ብቻ አይደለም፣ ማዘን ብቻ አይደለም፣ ከዛ ነገርም መራቅ ነው። ስለዚህ ንስሐ 3 ክፍሎች አሉት። መጀመሪያ በኃጢአቴ ማዘን አለብኝ፣ ቀጥሎ መናዘዝ አለብኝ፣ ቀጥሎ ከዛ ነገር መራቅ አለብን። አሁን እኛ ትልቁ ጉድለታችን እንናዘዛለን፣ እናዝናለን፣ ግን ተመልሰን እዛ ነን። ተመልሶ ጭቃ እሪያ ወደ ጭቃው እንደሚሄድ ያን ስለሆነ የንስሐ ነገር አልገባንም። እንዳንም ንስሐ 3ኛው ላይ ስትደርሺ ፍሬ ታፈሪያለሽ። ፍሬ ያለው የንስሐ ፍሬ ማጣት ነው አሁንም። ስለዚህ ፍሬ እንዲኖረን እኔ በትህትና በቅንነት ሌላም ሰው ሳላይ ራሴ ምን ላይ ነው የወደኩት፣ ምን ላይ ነው ያለሁት ብዬ ማሰብ አለብኝ። ከዚያ አኳያ ነው እንግዲህ እኔ አሁን ባለው ነባራዊ ሁኔታ የንስሐ አስፈላጊነቱ
እጅግ በጣም አስፈላጊ ነው ንስሐ። ምክንያቱም በሁሉም አቅጣጫ የምንሰማቸው ነገሮች በጣም ልብ የሚሰብሩ ነገሮች ናቸው። ምናያቸው፣ ምንሰማቸው ልብ ይሰብራሉ። እንግዲህ እንደ አገር ስናስብ፣ እንደ ዜጋ ስናስብ፣ ደግሞ እንደ አማኝ ወንጌል አማኙ ማህበረሰብ ደግሞ ስናስብ እንግዲህ እኛ አማኞች ነን። ቤተክርስቲያን ደግሞ ጥፋትን የምትከለክል ነች። በምድር ላይ ስትኖር ቤተክርስቲያን ስትኖር ነው አገር ሰላም ይኖረው፣ መሪዎች በሰላም ይኖሩ፣ ትውልድ በሰላም ይኖረው ቤተክርስቲያን ስትኖር ነው። ምክንያቱም እውነተኛ ህብረት፣ እውነተኛ ከእግዚአብሔር ጋር ያለን እውነተኛ ፌሎሺፕ ስናደርግ፣ በፍቅር ስንኖር፣ ንስሐ ስንገባ፣ በእግዚአብሔር ፊት ከእግዚአብሔር ጋር ምህረት ስንቀበል፣ እውነተኛ ህብረት ስናደርግ፣ እግዚአብሔር ለሚጠራው ጥሪ እውነተኛ ምላሽ ስንሰጥ፣ በጽድቅ ስንኖር፣ በቅድስና ስንኖር፣ ጽድቅ በምድር ላይ ሲሰፍን፣ ቅድስና በምድር ላይ ሲሰፍን ምድሪቱ ላይ እውነተኛ ለውጥ ይመጣል። ስለዚህ ይሄ በጣም ትልቅ አስፈላጊ የሆነ ነገር ስለሆነ እንግዲህ ይህንን ጥሪ መሪዎች ተሰብስበን እንግዲህ በእግዚአብሔር ፊት ንስሐ እየገባን ነው። ይህንን የሚያዩ ሰዎችም በግልም በቤተሰብም ደረጃ በሀገርም ደረጃ ባሉበት ክልል ባሉበት ቦታ ውጭ ሀገርም ቢሆኑ ባሉበት ቦታ ስለ ምድራችን የእውነት በአንድ ልብና በአንድ መንፈስ ሆነን ንስሐ የምንገባበት ጊዜ የእግዚአብሔርን ፊት የምንፈልግበት ጊዜ ቢሆን መልካም ነው። አስፈላጊነቱም ይሄ ነው። እግዚአብሔር በምድራችን ላይ ለውጥ ያመጣል ብለን ደግሞ እንጠብቃለን። እንግዲህ ከዚህ የሚጠበቀው መቼም እግዚአብሔር ተመለሱ ተብሎ በቃሉ ተጽፏል። እግዚአብሔር ወደ እኔ ተመለሱ፣ ፊቴን ፈልጉ፣ እኔን ኢሹ፣ ከክፉ ስራችሁ ተመለሱ፣ እኔ የምፈልገውንና ፈቃድ የሆነውን አድርጉ ብሎ ሲጠይቅ ይህንን አለማድረግ ቅጣት፣ ፍርድ እንደሚያመጣ ይታወቃል። አሁን ብዙ የንስሐ ጸሎቶች ተደርጓል፣ ግን እውነተኛ የሆነ ንስሐ ስላልተደረገ ለውጥ አላየንም። አሁን ግን ይሄኛው አንደኛ አብዛኛው መሪዎቹ ተገኝቶበታል። ዋናው ነገር ደግሞ መሪዎች መገኘት ነው። ስለዚህ የኔ የሚጠብቀው ፍሬና ያለው ጥሩ የሆነ ፕሮግራም እያካሄድን ነው። ገና ዛሬ ጅምር ነው። እግዚአብሔር ሰፊ እድል ሰጥቶናል። በእነዚህ 3 ቀናት ውስጥ በደንብ ከጸለይን ፍሬን እናያለን ማለት ነው እንደኔ። ይሄ መልእክት በሚደርስበት ቦታ ሁሉ መቼም ምድራችን እያለፈችበት ያለውን ነገር የምናይ ነው። ወጣቶቻችን በምድራችን ላይ ጦርነት እንሰማለን፣ ስደት እንሰማለን፣ ረሃብ እንሰማለን። እግዚአብሔርን እንደሚያመልክና እግዚአብሔርን የሚፈራ ሕዝብ ያለበት ምድር እንደዚህ መሆን አልነበረበትም። ስለዚህ አሁንም ምንም እንኳን እየዘገየ ቢሆንም እግዚአብሔር እድል ሰጥቶናልና ወጣቶችም አዛውንቶችም የሚሆኑ ጎልማሶች በያሉበት ይሄ መልእክት ሲደርሳቸው የእግዚአብሔርን ፊት እንዲፈልጉ እንዲሁም ደግሞ የጸሎት አቅጣጫ ስለተቀመጠ በዚህ አስተባባሪ ብሔራዊ የንስሐ አስተባባሪ ኮሚቴው ፕላትፎርም አለው። በዩቲዩብም ላይ በተለያዩ ቻናሎች በማግኘት ያንን በዛ መሰረት እንዲጸልዩ ትምህርትም ዶክመንትም ስላለው በዛ መሰረት እንዲጸልዩበት አደራ ማለት እንፈልጋለን። እንግዲህ ይሄ ጸሎት የጸሎቶች ጅማሬ ነው እንጂ መደምደሚያ አይደለም። አሁን በመሪዎች ደረጃ እግዚአብሔር ፊት በንስሐ እንቀርባለን፣ ግን በዚያ ማቆም የለበትም። በደል የሚፈጸመው እኮ በእያንዳንዳችን የግል ሕይወት በምናደርገው የማይገቡ ጭካኔዎች፣ አድሎዎች፣ ጉቦዎች፣ መጠላላቶች፣ በተለያየ መንገድ ደግሞ እንድንለያይና እንድንከፋፈል በሚያደርጉ ከልባችን በሚመነጩ ነገሮች ናቸው። ይህም ማለት ምንድን ነው? ይህንን የኢትዮጵያ ሕዝበ ክርስቲያን እንደ ትልቅ ጅማሮ እንዲወስድ እንደ ትልቅ አርያ እንዲከተለውና ከግለሰብ ጀምሮ እግዚአብሔር ፊት ከእግዚአብሔር ሀሳብ በተለየበት እንዲጸልይ በመሰጠት በፍርሃት እግዚአብሔርን በመፍራት በማክበር ንስሐ መግባት፣ ከዚያ ቤተሰብ ይህንኑ እንዲያደርግ፣ ከዚያ ደግሞ አጥቢያዎችን በዚሁ መሰረት እንዲያከናውኑ ማድረግ። ኢንፋክት ይሄ ካልሆነ እኮ በዚሁ ከተከተረ ውጤታችን በጣም አናሳ ይሆናል ማለት ነው። ስለዚህ በጣም ይሄ ነገር ሊባዛ ሁላችን ልናደርገው የሚገባን ነገር ነው ማለት ነው። ሰው በሀሳቡ፣ ሰው በንግግሩ፣ ሰው በስራው እግዚአብሔርን ይበድላል በ3 መንገድ።
የሰው ልጅ ከተፈጠረበት ጊዜ አንስቶ ጥሩ ህይወት ነበር። ምዕራፍ 1 እና 2 ምዕራፍ 3 ላይ ዘፍጥረት ላይ ስታይ ኃጢአት ተጀመረ። ምስጋና ለማምጣት ልመና ያስፈልገናል። ልመና ደግሞ ለማምጣት ምልጃ ያስፈልጋል። ምልጃ ለማምጣት ንስሐ ያስፈልጋል። ንስሐ ያልተጀመረበት ጸሎት፣ ንስሐ የሌለበት ቤተክርስቲያን እውነት ነገር የሞተች ነች። ምክንያቱም ቤተክርስቲያን በጣም በድካሟ በራሷ መልኳን ያጣችበት የክርስቶስ መልክ መግለጽ ሲገባት ስላጣችው በውስጤ እያዘንኩ ነው የምነግርሽ፣ በእንባ ነው የምነግርሽ። አሁን ቤተክርስቲያን ለኔ የምመክረው መሪዎች በተለይ እንደኛ አይሉት ፓስተሮች የበለጠ መንጋውን ይሰጠን። ከኔ ህዝብ ጀርባ ህዝብ አለ። ለምን የቆምከው ጋልሽ እኔ ትልቅ ስራ ስለሰራው አይደለም፣ የከበረ ነገር ስላደረኩ ትልልቅ መገለጦች ስላሉ አይደለም። ከኔ ጀርባ ህዝብ ስላለው እግዚአብሔር ይለማመጠኛል እንጂ እግዚአብሔር በዚህ አይነት ህይወት ውስጥ እኔን ማሳለፍ ስለፈለገ ነካስ እኔ ደካማ ነኝ። ትልልቅ ነገር አልሰራም፣ ሰርቷል። ሙታን ተነስቷል በኔ እጅ። በእውነት ነው የምነግርሽ፣ አላወራውም። ግን ከዛ በላይ ግን ህዝብ ስላየ ነው እንጂ መገለጦች ሳይሆኑ እኔን ያዳነኝ ራሱ መገለጡ ነው። እኔን ያዳነኝ የጸጋ ስጦታ የባህሪ ለውጥ የአመለካከት ለውጥ አያመጣም። የመንፈስ ፍሬ ግን ህይወቴን ይለውጣል። ስለዚህ ቤተክርስቲያን ንስሐ ስትገባ ፍሬ አላት። መገለጥማ ዳቦ እኮ ነው። የመንፈስ ፍሬ ግን ስንዴ ነው፣ ፕሮሰስ አለው። አሁን ዳቦ ቆርሶ መስጠት ሲምፕል ነው። ብዙ ሰዎች ወደ ሲምፕሉ ነው፣ ወደሚጠፋው ዓለም ነው። ወደ ዘላለም ህይወት ለመሄድ ንስሐ ያስፈልጋል። ክርስቶስ ወደ እግዚአብሔር መንግስት ልንገባ ትፈልጋላችሁ? ንስሐ ግቡ ያለን። በዚህ ለቤተክርስቲያንም ለሚቀሩ ወገኖች ማስተላልፈው ንስሐ የኛ ህይወት ነው። ንስሐ ክርስትናችን ነው። ንስሐ የኛ ድል ነው ብለን እናስባለን። እግዚአብሔር ደግሞ ይርዳል። ይሄ እንግዲህ የአገራዊ የሆነ ከተለያዩ ክልል ቦታዎች ላይ ነው የመጡት። አገር ወክለው ክልል ወክለው ቤተ እምነት ወክለው የመጡ መሪዎች አሉ። ከተለያየ ቦታ ከተለያየ ጥግ ከጋምቤላ ጀምሮ ከተለያየ ከጎንደር ምናምን እንደዚህ ከተለያዩ ክልሎች መሪዎች በዚህ ቦታ ላይ አሉና ይሄንን እንግዲህ እስከ ሮብ ድረስ ይሄ ያለ ይሄንን ያልሰማችሁ መሳተፍ የምትፈልጉ ሰዎችም አማኞች፣ ወንጌላውያን፣ ፓስተሮች፣ ነቢያቶችም ካላችሁ ወደዚህ ብትመጡ በአንድ ልብ በአንድ መንፈስ ሆነን ንስሐ ብንገባ ስለ ሀገራችን በእግዚአብሔር ፊት ብንቆም ብንጮህ በትህትና በእግዚአብሔር ፊት ምድር ላይ ወድቀን ምህረት ብንጠይቅ የተሻለ ስለሚሆን እስከ ሮብ ድረስ ይሄ ንስሐ ጊዜ ስላለ እንድትመጡ ባላችሁ ቦታ ላይ ጊዜ ሰጥታችሁ መስዋዕት ከፍላችሁ ብትመጡ ፊት ለፊታችን ባለው ዘመን ደግሞ የበረከት የክብር ዘመን ይሆንልናልና ወደዚህ እንድትመጡ ጥሪ ያስተላልፋለሁ። እኔ እንግዲህ የማስተላልፈው መልእክት እንደ መሪ እኛ እዚህ እየጸለይን ነው። የንስሐ ጸሎት የእግዚአብሔር ሕዝብ መሪዎች ስለሆነን ንስሐ ገብተን እየጸለይን ነው። ሕዝቡም ደግሞ የእኛን ፈለግ ተከትሎ በያለበት ቦታ ላይ ንስሐ ይግባ። ከገርል ሕይወቱ ጀምሮ በዙሪያው በሚያው ነገር ሁሉ ላይ እግዚአብሔርን ምልጃ ያደረገ ለመንግስት፣ ለአገር፣ ለሕዝብ፣ ለራሱና ለቤተ ክርስቲያን እንዲጸልይ መልእክትን ያስተላልፋለሁ። እንግዲህ ተመልካቾቻችን ለዛሬ ያዝንላችሁ ፕሮግራም ይህንን ይመስል ነበረ። ብዙ እንደተማራችሁ አዳዲስ ነገር እንዳገኛችሁ ዛሬም ተስፋ እናደርጋለን። ያላችሁን ሀሳብ አስተያየት በቴሌግራም አድራሻችን ላኩልን። ከፕሮግራሙ ጋር እኔ ኢየሩሳሌም አካሉ አብሬያችሁ ቆይታ አድርጌያለሁ። ሳምንት በሌሎች ጥያቄዎች ወደ እናንተ እንመጣለን። መልካም ሳምንት።